ኢየሱስ መስሎት ነበር የሚሉ አሉ። አንዳንዶች ደግሞ በቃ የተገለጠለት ነገር በጣም ብዙ ስለነበር ሊቋቋም ስላልቻለ ፈርቶ ነው ሊሰግድ የሞከረው ደግሞ የሚሉም አሉ። ግን በዚህም ሆነ በዛ አንድ የምንረዳው ነገር አለ። ዮሐንስ ራእይ ነው እያየ ያለው አይደል? ራእይ ነው እያየ ያለው። በጣም ከአይምሮ በላይ የሆነ ነገር እያየ ነው እዛ ሞመንት ላይ። ስለዚህ እነዚህ ነገሮችን ሳይ ለመላኩ የሚገባው መስሎታል። የሚገባው መስሎታል ማለት በዮሐንስ ጫማ ውስጥ መሆን በጣም አስፈላጊ ነው። በቻልነው አቅም ማለት በጣም ከባባድ ነገሮች እኮ ነው ያየው። ማለት ከአይምሮ በላይ የሆኑ ነገሮች አሳይቶታል፣ በጣም አሳይቶታል። እና ልክ በተለይም ከፍ ያለውን ቁጥር 9 ላይ ምንድነው የሚለን? ምን ይላል መሰል? ቁጥር 9 ላይ እርሱም ይላል ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ ይላል። ልክ ይህን ከተናገረ በኋላ ልሰግድለትም በእግሩ ፊት ተደፋው ነው የሚለው። አይገርምም? እየነገረው ያለው ነገር በጣም ትልቅ ነገር ነው። የእግዚአብሔርን ዓላማ ነው እየነገረ ያለው። ስለ ሰርጉ እንግዲህ የምንጠብቀው ሰርግ አለ። ስለዛ ነው እየነገረው ያለው። ትልቅ ነገር የእግዚአብሔር ትልቁ አጀንዳው ማለት ነው በሌላ አገላለጥ። እና ይሄን ነገር ሲነግረው ዮሐንስ ምን አደረገ? በቃ ከአቅሙ በላይ ሆነ፣ ሊወድቅ ሞከረ ማለት ነው፣ ሊሰግድ ሞከረ። ስለዚህ እያንዳንዱ ነገሮች የምናደርጋቸው ልምምዶች ትእዛዝ አለን ወይ ነው ማለት ያለብን። የመጀመሪያው ነገር አለን ወይ ትእዛዝ? እግዚአብሔር እንደዚህ እንድለማመድ ትእዛዝ ሰጥቶኛል ወይ? ስግደትን በተመለከተ ለእግዚአብሔር አንድ ስግደት፣ ለቅዱሳኑ አንድ ስግደት ብዬ እንድከፋፍል ትእዛዝ ተቀብያለሁ ወይ ከተባልኩ የለም፣ ትእዛዝ ነው። ማምጣት አይችሉም አይደል? ትእዛዝ የለም። ትእዛዙ ያለው ምንድን ነው? ለእግዚአብሔር ስገድ የሚል ነው ትእዛዝ ያለው። ስለዚህ በብሉይ ኪዳን ያሉ አባቶች የራሳቸው የሆነ ልምምድ ነበራቸው። ከራሳቸው አፍልቆ ማለት ነው። ከራሳቸው አፍልቆ የሚያደርጉት ነገር ነበር። እነዛ የሚያደርጓቸው ነገሮች ምንድናቸው? ትእዛዛዊ መመሪያ ሆኖ ወደኛ አይሻገሩም። ትእዛዛዊ መመሪያ ሆኖ ወደኛ አይሻገሩም። ለዛ ነው እኛ አሁን ያለነው በምን ኪዳን ነው? በአዲሱ ኪዳን ያለነው። ሲቀጥል ደግሞ በጣም ብዙ ሰዎች መሸወድ የሌለባቸው ነገር ኦርቶዶክሳውያኑ ሰግደው አያውቁም። በጣም ብዙ ጊዜ የምንናገረው ነገር ነው። ኦርቶዶክሳውያን ለመላእክት ሰግደው አያውቁም፣ ለቅዱሳን ሰግደው አያውቁም። ማለት ከነሱ ጋር ራሱ ይሄ አብርሃም እንደዚህ አድርጓል ምናምን ራሱ ማለት አይጠበቅብንም። ሰግደው አያውቁም። ኦርቶዶክሳውያን ሰግደው የሚያውቁት ለስዕል ነው። ለስዕል ነው ሰግደው የሚያውቁት። ለማርያም እንሰግዳለን ይላሉ በፕሮፓጋንዳ እንጂ ለማርያም ሰግደው አያውቁም። የሚሰግዱት ለስዕል ነው። ማርያም ለምትባል ለአንድ ስዕል ነው የሚሰግዱት። ለሚካኤል እንሰግዳለን ይላሉ እንጂ ለሆነ ስዕል ነው የሚሰግዱት። ለሆነ ካቶሊካዊ ጳጳስ ስዕል ነው የሚሰግዱት። ለገብርኤል እንሰግዳለን ይላሉ እንጂ የሆነ እሳት አካባቢ ላይ ለቆመ ለአንድ የፈረንጅ መልክ ላለው ስዕል ነው የሚሰግዱት። ከዛ ውጪ ለቅዱሳኑ ሰግደው አያውቁም። ሰግደው አያውቁም። እና ሊወያዩም ሲመጡ ለማርያም ስግደት ይገባል አይገባም ከማለታቸውን በፊት መጀመሪያ ሰግዳችሁ ታውቃላችሁ ወይ? ግን አያውቁም። እና እነዚህ ጥቅሶች በየትኛውም መንገድ ለነሱ የሚሆን ድጋፍን የሚሰጥ መንባባቶች አይደሉም። ደግሞ እኮ የሰውን ትእዛዝ የምትከተል ከሆነ ቅድም እንዳልኩህ ለምን ሰባ ሰገሎችንም አትከተልም ታዲያ? እነሱ ከሆነ መቼም እነሱ ጥሩ ትምህርት ነው የሚሰጠህ። ማርያምን በአካል አግኝተዋት ከኢየሱስ ጋር በአካል አግኝተዋት። ልክ አሁን በማወራበት ሰዓት ማርያምን እና ኢየሱስ አብረውን ያሉት አይደል? የተለያየ ስፍራ አለ። ማርያም በአጸደ ነፍስ ከጌታ ጋር እንዳለች ነው የማምነው። እንግዲህ አንተ የምታምነውን አላውቅም። አንተ ካቶሊካዊ ወይ ኦርቶዶክሳዊ ወንድሜ ምን እንደምታምን አላውቅም። ኢየሱስና ማርያምን ሲያገኟቸው ለኢየሱስ የሚሰግዱት ሰባ ሰገሎች ምን ነው እነሱ ትምህርት አልሆኑልህም? ከሰው መቅዳት የምትፈልግ ከሆነ አየህ፣ የምትቀዳው ካንተ ትምህርት ጋር የሚሄድልህን ለሰው የተሰገደበትን እንደለቀምክ ሁሉ ምን ነው ማርያምን አግኝተዋት እዛው በአይኗቸው አንተ እኮ ላልተገለጠልህ እኮ ነው። መጽሐፍ ቅዱስ ላይ እንግዲህ ለተገለጠ መልአክ ለተገለጠ ሰው ነው ሁሉም የሰገዱት። አንተ ላልተገለጠልህ ስለህ መከራን አይተህ የምትሰግድለትን ትምህርት ስትሰራ
ለምን ከሰባ ሰገል እሳት ቀዳም ነው አሁን ጥያቄው እኮ ነው። እነሱ ተሳስተዋል። ለማርያም ያልሰበኩ ሰባ ሰገሎች መናፍቅ ናቸው። አግኝተዋት በአካል አግኝተዋት ያልሰገዱ መናፍቅ ነው። ስለዚህ ለማርያም የማይሰግድ መናፍቅ ነው ወይ? የሰው ትምህርትን ቀድቶ እንደነከሌ የማያደርግ ሰውዬ መናፍቅ ነው ወይ? እንደ አይሁዳውያኖቹ እንደ እስራኤላውያኖቹ ለሰው የማይሰግድ አንተ ጠቅሳለህ። እውነት እኮ አንተም እኮ አይፈረድብም። ጠቅሳለህ፣ ግን ያላወቀው አውዱን አላየኸውም እኮ። ብድግ ብለህ ወደ ተርሴስ ብድግ ብለህ ወደ እኔ የምትሄደው ጥቅስ ስለያዝክ አይደለም እኮ። መጀመሪያ ይመለከታል ወይ? ያ ትእዛዝ ለአንተ ተሰጥቶሃል ወይ? ከኔ ህይወት ጋር ምን ያገናኘዋል? አውዱ ምንድን ነው የማትል ከሆነ የምትንደረደርና ከሰው የምትቀዳ ከሆነ ካልሰገዱ እነዛ 3 ጀግና አይሁዶችም መቅዳት አለብህ። አለመስገድን አንሰግድም ብሎ የለም እኮ። አለመስገድን ከነሱም ቅዳ። ለቆመ ፊገር አንሰግድም ካሉትም ቅዳ። አይ እየተከተልክ ሰዎችን የምታደርግ ከሆነ ማለት ነው። አይደለም ትእዛዙ ምንድን ነው? ለእግዚአብሔር ብቻ ስገድ የሚል ትእዛዝ አለ። አዎ አለ ማቴዎስ ላይ። ስለዚህ እነንትና አደረጉ ይሄን የምትል ከሆነ በጣም እኔ እንደውም ብዙ ጥያቄዎች አዘጋጅቻለሁ ሚላ እዚህ ላይ ሄድበት እንጂ በጣም ኦርቶዶክሳውያኖች ላትመልሷቸው የምትችሏቸው ብዙ መልሶች አሉ። ባትሰግድ ምን ትሆናለህ ብልህ ምንም የምትመልስልኝ ነገር የለም። ቅጣት አለው፣ ሽልማት አለው፣ ምንም you're just wasting your ዘመን ታይምህን እድሜህን እያስበላህ ነው፣ ገንዘብህን እያስበላህ ነው። ቆይ ምን ይፈጠር እስኪ አስብ፣ ንገረኝ እስኪ ከ1 እስከ 30 የምታከብራቸውን ባታከብርስ ምን ይሆናል? እኔ መመክር እሱን ነው፣ ቃሉም የሚነግር እሱን ነው። ቆይ ምን ይሆናል? ምን ይፈጠራል? ለበረከት ያልከኝ ከእግዚአብሔር የበለጠ በረከት ልታገኝ ነው ከከሌ ከሚባለው ቅዱስ? ምን ያለ ቅጣት አለው ባትሰግድ? እስኪ ለማርያም ያልሰገደ ቅጣቱን ጻፉልኝ ከስር እስኪ። ለቅዱሳን ያልሰገደ ቅጣቱን ጻፉልኝ። መስገድ መጀመሪያ ጉልበትን መሬት ማስነካት አይደለም። እኛ ክርስቲያኖች መስገድን እንደዛ እንረዳው። እኛ ከመገዛት ጋር ነው የምናገናኘው መስገድን። በመጀመሪያ ነገር ከስፖርት ጋር አይደለም የምናገናኘው። ለእኛ መንፈሳዊ ነው። እጥፍ ዘርጋ ከማለት ጋር አይደለም የሚገናኘው። ለእኛ ስግደት ሰብሚት ከማድረግ ጋር ነው የምናገናኘው። ለእግዚአብሔር ከመንበርከክ ሰብሚት ከማድረግ በመጀመሪያ ምን ጉልበት ተርፎ ነው ለሌሎች የሚንበረከከው? ጉልበት ሁሉ ነው የሚለው ቃሉ። ሄዳችሁ አንብቡት። ሁሉ የሚል ቃል አለ። አንዳንድ ጉልበቶች ለሰው ይንበርከኩ የሚል ጥቅስ የለም። ጉልበት ሁሉም ጉልበት ለእግዚአብሔር ነው መንበርከክ ያለበት። እንግዲህ ካልቀየርከው ሄደህ ማለት ነው። ጉልበት ሁሉ አይልም። 75% ጉልበት ነው ለእግዚአብሔር፣ 25ቱ ግን ለቅዱሳን ለመላእክት። የለም ወዳጅ። ግን ቆይ ባትሰግድስ? አሁን አልሰግድም ለማርያም ብትል ምን ይሆናል? ምን ይፈጠራል? እስኪ ንገረን። ከሕይወት መዝገብ ትሰርዛለህ? ኢየሱስ ያዝንና ቅጣት ይደርስብሃል? እንዴት ለእናት ያልሰገድክም ብሎ ትእዛዝ እኮ የለም ነው የምልህ። ትእዛዝ ስለሌለ አትጠየቅበትም። እርስ በርሳችሁ ተዋደዱ እንጂ እርስ በርሳችሁ ተሰጋገዱ የሚል እኔ አላነበብኩኝም። ጻፉላቸው። እንዴ ቆም ብለህ እኮ አስበው እኮ እስቲ አስበው። ያን ጧፍ ባታበራ ምን ይመጣል? እስኪ ንገረኝ። ከ1 እስከ 30 ግብፅ የጫነችብህን መከራ ባትፈጽም ምን ይፈጠራል? ንገረኝና እኔም ደንገጥ ብዬ ልመለስ ከዛ ቅጣት ለመጠበቅ። በረከታቸው እንዲያድርብኝ ትለኛለህ። ከእግዚአብሔር በላይ የሚባረክ ማን የሚባል ሰው እያለ? እስኪ ንገረኝ። የእግዚአብሔር በረከት ለዚህ ነው ዳጊ፣ ያልገባህም እኮ የእነሱ ደግሞ ለዚህ ነው ብለህ የምትነግረኝ በረከት ይኖር ይሆን? እግዚአብሔር ባርኮኝ የማይሞላ፣ እግዚአብሔር ባርኮኝ የማይበቃ፣ የእነሱ መጨመር ያለበት። እንዲህ ቆም ብለህ አስበው። መቼ ነው የምትነቃው? ነው እኮ መቼ ነው የምትነቃው? እንዲህ አይነት ፖለቲካ ሲሰራብህ፣ እንዲህ አይነት ምዝበራ ሲፈጸምብህ በ21ኛው ክፍለ ዘመን፣ ኧረ ተው እንጂ። ምንም እንኳን ጠይቅ፣ ምን ይመጣል? ምን ይኸው ምንም መናፍቅ አልተባሉም። ሰብአ ሰገሎች ምን መጣባቸው? ሳይሰግዱ ወደ ሀገራቸው ተመለሱ ነው የሚለው ክፍሉ ላይ ስታር ማቴዎስ 2 ላይ ተመለሱ፣ ወደ መጡበት ተመለሱ፣ ሳይሰግዱላት። እሺ ቢያንስ ስጦታ ሰጥቷታል? አልሰጧትም። ምን ይመጣል? ቆይ ስጦታ ባትሰጥ፣ ሻማ ባታበራ፣ ዣንጥላ ባትዘረጋ ምን ይመጣል? ምንም ትእዛዝ የለማ። እኛ እኮ የምንልህ ይህንን ነው። ትእዛዝ የለም፣ አልጠየቅበትም፣ ከህይወት አልጎድልበትም። እናቱን ጠልቶ ልጁን ወዶ ምናምን ብለህ አንተ ነህ ያመጣኸው። መጥላት አይደለም፣ ትእዛዝ የለም። እኔ የምንቀሳቀሰው በኢየሱስ ትምህርት ነው። ቅድም እንደነገረ
ሜሎስ እኮ ሲነግር ነበረ። በማይሳሳተው ትምህርት ነው የምንቀሳቀሰው። ስለዚህ ወድ ይሆናል እንጂ አልሰግድልም። እርስ በርስ ተዋደዱ ነው የሚለው። እርስ በርስ ተሰጋገዱ የሚል ነገር አላበቁ። ይሄ ሁሉ ጉንጭ ማልፋት፣ ይሄ ሁሉ መከራ፣ ይሄ ሁሉ የምልጃ ጣጣ ውስጥ የገባው ለምንድን ነው? መታረቅ አይደል ከአብ ጋር የፈረቀው? ኢየሱስ ያስታርቃል። ዳር ያዙ ማለት ነው። ሌላ አማላጅ ብለው የመጡ ሁሉ ዳር ያዙ። እስኪ ንገረኝ። አይደለም አዳጊ ምን መሰለ፣ በዚህ ጉዳይ ላይ ባለፈውም አውርቼ ነው ከቲክቶክ እንዲያውም ዞር ብዬ ነበር። አንዴ ይችል ልድገመው ከስግደቱ ጋር ብዙ የማይረቅ ሐሳብ ስለሆነ። ለምን ፈለግከው የማርያምን ምልጃ? እስኪ ንገረኝ። ትእዛዝ አለ አንዱ ለአንዱ እንዲጸልይ? አዎ ትእዛዝ አለ። አየህ ልክ ትእዛዝ ሲኖር እኔ ላንተ ጸልያለሁ። መልእክት ልኮ ጳውሎስ ጸልዩልኝ ይላል። ትእዛዝ አለ። አየኝ እንዲህ ነን እኛ ክርስቲያኖች። ትእዛዝ ሲኖር አንዳችን ለአንዳችን እንጸልያለን። ሌላ ግን አማላጅ የማያስፈልገኝ ለምን መሰለ? ለመታረቅ ከአብ ጋር በቂ ስለሆነ ነው። ኢየሱስ በዚህ ጉዳይ ያስታርቅና በዚህ ጉዳይ ግን ማርያም የምታስታርቀኝ ጉዳይ የለም ወይ ንገረኝ። ይሄኛው ፓርት በማርያም ብቻ የሚሰራ ስለሆነ ነው። ለምን ፈለግህ? እሷ ምልጃ ታሳስብልናለች ትለኛለህ። ያንተ እግዚአብሔር ይረሳል ወይ? ያንተ ኢየሱስ ይረሳል ወይ? ማርያም የምታስታውሰው ለምን ትሰግዳለህ? ለምን ሌላ ምልጃ ያለ ሰው ትፈልጋለህ እኮ የምልህ ይሄን ነው እኮ። you are just wasting your time። ዘመንህን እያስበላህ ነው። እድሜህን እያስበላህ ነው ያለው። ፖለቲካ የተሰራብህ ነው ያለው። እነዚህን ጥያቄዎች የሚመልስልህ ማንም የለም። ምን ቅጣት ያገኘኛል ብለህ እስኪ ጠይቅ። ምልጃዋን ባልጠቀም ምንስ ይቀርብኛል? አንድ ነገር ጠይቋቸው። ቀጥታ እግዚአብሔር ጋር መጸለይ እችላለሁ? ለሱ መንገድ ጉዳይን እችላለሁ? አዎ ትችላለህ። አለቀ እኮ። ይሄን ካልከኝ በኋላ ግን እንዳትጨምርብኝ አደራህን። ይሄን ካልከኝ በኋላ ግን ምን መሰለህ? ቅዱሳንም ደግሞ ለዚህ ጉዳይ አትበለኝ። በቃ እኮ ከአብ ጋር ያስታርቃል ካልከኝ በኋላ የሱ በረከት ይበቃል ካልከኝ በኋላ ግን አትበለኝ። አልፈልገውም። ይነከልኝ አልፈልገውም። ጳውሎስ ቢያንባልድ እኔ አሁን አልፈልገውም። ብታሳመነኝ እንኳን የለም የሚል ነገር የለም። እንደው ብታሳመነኝ እንኳን ምን ይጠቅመኛል ስል መልስ የለም። ኢየሱስ ካስታረቀኝ በኋላ ጸሎቴን እሱ ከሰማኝ በኋላ ለሱ ከሰገድኩ ለሱ ከተገዛው በኋላ እኛ ስግደት መገዛት ብለን ነው የምናምነው። እንደው ፊዚካሊ መንበርከክ ነው ብለህ ብታስበው ችግር የለውም። ግን ለሱ ከተንበረከኩ በኋላ ለሌሎች ባልንበረከክ የሚመጣብኝ ጣጣ አለ ወይ ንገረኝና ከዛ ቅጣት ለመዳን ላድርገው። አዎ መጽሐፍ ቅዱስ ባይልም ገድላቶቹ ያስጠነቅቃሉ፣ ይቆጣሉ። እንዲህ ብለህ ልትጠይቅ እንደምትችል ስለሚያስቡ ስም አጠራርህ ይጠፋል ብለው ያስቦካሉ። የቆምክበት ስፍራ አይገኝም ወይም ራስህም አትገኝም ተብለ አዎ ይላሉ። ቃሉ ግን ይላሉ አይልም። ቃሉ አላስፈራራኝም። ቃሉ ቅጣት እንዳለ አልነገረኝም። ቃሉ እኔ ላንተ ብዬ ነው በኋላ ባታረገው ብሎ የነገረኝ ዋርኒንግ የለም። ቃሉ አልናገር ሲል በጎን መጡና ሰው ለሰው መስገድ ካቆመ በስግደት ሰበብ የምንሰበስበው ገንዘብ ሊቀርብን ነው፣ የምናገኘው ጥሪት ሊቀርብን ነው ብሎ ያሰበ ሰውዬ ምናልባት ትእዛዝ የለም ብሎ አልሰግድም ለሚል ሰውዬ ማስቦኪያ ራሱ ቸክሽኮ መመሪያ ወጣ። ምናልባት ብድግ ብሎ እኔ እኮ ማርያምን ባታማልደኝ እኮ እግዚአብሔር መንግስት ወርሳለሁ አይደል ሲል ቄሱ አይ አትወርስም አይለውም። ስለዚህ ምን አረገ? በጎን በኩል ማስፈራሪያ ጻፈ። ጠይቀው ሂድና ቄስህን ጠይቀው፣ ሂድና ፓትርያርክን ጠይቃቸው። እጎላለሁ ወይ ከህይወት እጎላለሁ ወይ በላቸው። እሷ ባታማልደኝ እስቲ ቆይ አማላጅነት ብለን እናስብና ማለት ነው። ለእሷ መስገድ የግድ ነው ብለን እናስብና ባትሰግድ ምን ይመጣል? ምንም። ባታማልድ ምን ይመጣል? ምንም። ዌስት ኦፍ ታይም። ይቅርታ እኔ ጋር ድምፅ አለ። ቀጥል። በጣም አሪፍ ነው። በኢየሱስ ስም ተባረክ። ቅድም አሁን ያነሳውን ክፍል እንደውም ታምረ ማርያም ላይ ከፍቼ ላነበው ነበር። እንደዚህ ያለ ለማንኛውም አንብበው። በስዕሏ ፊት ስገዱ፣ ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ፣ በሰማይ ያሉ መላእክትም ይደረግ ይሁን ይበሉ ይላልና እንዳልከውም ማስፈራሪያ ያስቀምጣሉ ከፊት ለፊት። ስለዚህ አልሰግድም ባልሰግድ እንደዚህ ያ ነገር አይመጣብኝም ብሎ ቦልድሊ ነገሩን እንዳይሉት ላይክ እንዳይቃወሙት ማስፈራሪያ እንዳልከው አስቀምጠዋሉ። ዋርኒንግ ነገር አስቀምጠውበታል። ስለዚህ አልሰግድም ማለት አይችሉም። አንሰግድም ብሎ ማለትም አይችሉም።
ሰው ምንድን ነው የሚለው? ደግሜ ላንብበው። በስዕሏ ፊት ስገዱ። ኮማንድ ነው። አልሰግድም ኖ ስገድ፣ ስገዱ። አንሰግድም ብንልስ ምንድን ነው የሚመጣብን? የሚመጣብንም አይሆን ነግሮሃል እኮ። በጣም ነው የሚገርመው፣ በጣም ነው የሚያስፈራው። በነገራችን ላይ ለስዕሏ ያልሰገደ ግን፣ ስለዚህ መስገድ ባልሰግድስ ምናምን ብለህ የምትለው ጉዳይ አይደለም ማለት ነው። ግዴታ ነው መስገድ። ባትሰግድ ደግሞ የሚመጣብን ነገር ታውቃለህ። ሊደርስብህ የሚችለው ነገር ደግሞ ይሄ ነው፣ ግልጽ ነው። ኦኬ፣ ለስዕሏ ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ በኢየሱስ ክርስቶስ ስም። ከቆመበት ቦታ፣ ከዚያ ስም አጠራሩም አይታወቅ፣ በሰማይ ያሉ መላእክትም ይደረግ ይሁን ይበሉ። ምስክርም የቀረቡት እንደ ምስክርነትም ከዚህ ሀሳብ ጋር እንዲስማሙም የተነገራቸው የሰማይ መላእክት ናቸው ማለት ነው። ስለዚህ ከነዚህ ጋር አገናኝተው ይህን ነገር በደንብ አድርጎ ሊያስፈራቸው የሚችል አይነት መንገድ ነው የቀጡት። ዳግሻ የቀጥል አባኩ። እሺ ቤካዬ ሚላይ እስኪመጣ አንድ ነገር ብቻ ሀሳቤን ለመጠቅለል ማለት ነው። ተደጋጋሚ ሀሳብ እንዳላወራ እየፈራሁ ነው። በአጠቃላይ መታወቅ ያለበት ነገር ምንድን ነው? ለምታደርጋቸው ነገሮች ምክንያታዊ ሁን ወንድሜ፣ ምክንያታዊ ሁን። እንግዲህ ህይወት ማለት ይሄ ነው። እንግዲህ ይሄ ነው ሰዎች በምክንያት የሚያደርጉበት ነገሮችን በምክንያት የሚያደርጉበት አምልኳቸውን፣ መንፈሳዊ ነገሮችን እንዲሁም ደግሞ በምድር ላይ ያላቸውን ምልልስ በምክንያት የሚያደርጉበት ነው እንጂ ጀስት ፎር ኖ ሪዝን ነገሮችን አያደርጉም። መቼም እባክህ ምክንያታዊ ሁን ወንድሜ። ጀስት ምንም እንትን የለውም። አንዴ ይቅርታ ከልጆች ካሉበት ዞር ልበልና እንትን ልበል። እሺ ኤኒዌይስ እሺ ነገሩን እድል ለመስጠትም ሌሎችም እዚህ ላይ እንዲሉት የምፈልገው ምንድን ነው፣ እነዚህ የሚያጨቃጭቁን ጉዳዮች በብዙ ርዕስ አይታችሁ እንደሆነ የሚያጨቃጭቁን ጉዳዮች፣ ልምምዶች፣ በተለይ ከሰው ጋር ከቅዱሳን ጋር ከመላእክት ጋር የተገናኙት ነገሮችን ባለማድረግህ የሚመጣ ነገር ካለም የግድ ከዛሬ ጀምሮ ሄደ መጠየቅ አለብህ። ይሄንን ፍራቻ ነው የማደርገው። መቼም አሁን ክርስቶስን የምንከተለው ከዘላለም ጥፋት ለመዳን ነው። እኔ አንዱ ምክንያቴ እሱ ነው። አይ አስልቼ ነው የምኖር፣ ምክንያታዊ ሆኜ ነው የምኖር እንጂ በቃ መቼም ካለመከተል ይሻላል ብዬ አይደለም። ስለዚህ የተቀመጠ ነገር ሊኖርህ ይገባል፣ ሊነግሩህ ይገባል፣ አባቶችህ ሊነግሩህ ይገባል። እከሌ ለከሌ እንትን አድርጓል፣ ምን አገባኝ፣ የፈለገውን ያድርግ። አሁን የምፈልገው ባላደርገው ምን ይመጣል? ምልጃዋን ባልጠይቅ ምን ይመጣል? እንደው ብታማልድ እንኳ ብለህ ብታስብ፣ አሁን አንተ ጥቅስ እንዳለ ነው የሚሰማህ አይደል? እሺ አንተ ትክክል ነህ ብለን አስብን ራሱ ምን ያህል ከንቱ እንደሆነ የሰው ትምህርት እንደሆነ መመዝበሪያ በህይወትህ በእድሜህ መቀለጃ መሆኑን የምታውቀው ምን መሰለህ? የሚነግሩህ ትሩፋት የለም፣ ዚሮ። በረከታቸው እንዲያድርብን የተባለው በረከት እግዚአብሔር ከሚባርክህ የተለየ የበለጠ የተሻለ ነው ወይ? አይደለም። እግዚአብሔር በረከት ላይ የእነሱ ቢጨመር የሚጠቅም ነገር ስላለው ነው ወይ? አይደለም። ይሄንን እንገሩ እኮ ችግር አሁን ክርክሩን እቀጥልበት ችግር የለውም። በመጨረሻ ግን ማተመልሰው ጥያቄ ምን መሰለ? አልሰግድም ብል እኔ ለመላክ ምን ይፈጠራል? እችን ብቻ መልስልኝ። በቃ እኔ አልሰግድም፣ አሁን አልሰግድም አይደል? እኔ ለምሳሌ ጴንጤ ነኝ፣ ክርስቲያን ነኝ። ምን ይፈጠራል? ጴንጤዎች አሁን አይሰግዱም። ማርያምን ፊት ለፊት አግኝተው እነ ሰብአ ሰገሎች አይሰግዱም። ምንድን ነው የተከሰተው? ማርያም ራሷ ለመላክ ተገልጦላት አልሰገደችም። ምንድን ነው ቆርኔሌዎስ አልሰገደም። አንተ ይገርምሃል እንዴ እኮ። ምንድን ነው የሚፈጠረው? ንገረን እንድንጠነቀቅ። እስኪ የምታውቀው ነገር ካለ ሹክ በለናና ጴንጤዎች በዚህ አካሄዳችሁ ለመላእክት አልሰግድም ብላችኋል፣ ለቅዱሳን ለማርያም አልሰግድም ብላችኋል፣ ይሄ ይገጥማችኋል ብለህ ቁርጡን ንገረን። የምትነገረን ነገር የለም። ለዚህ ነው ሌላ መጽሐፍ ጽፈ ማስፈራራት የጀመርከው። አንድም ሐዋርያ አላስፈራራንም፣ ኢየሱስም አላስፈራራንም። ሊደርስብን የሚችል ጣጣ አልነገረንም። ቅድም እንዳልኩት እርስ በርስ ተዋደዱ እንጂ እርስ በርስ ተሰጋገዱ ብሎ የሰጠን መመሪያ የለም፣ ትእዛዝ የለም እኮ። እንድንጠነቀቅና ንገረን ነው የምልህ።
የምናገኘው የተለየ ሰላም የምናገኘው የተለየ ጥበቃ በረከት ምናምን በመስገድ አለ የምትለኝ ከሆነ በሌላ ቋንቋ እያልከኝ ያለው ምንድነው? እግዚአብሔር ሊያደርግልኝ ከሚችለው የተሻለ ወይም በተጨማሪነት የነከሌም አለ እያልክ ነው ማለት ነው። ይሄ ደግሞ ትልቅ ምንፍቅና፣ ትዕቢት፣ ብልግና ነው፣ ውሸት ነው። እኛ በቂ ነው እግዚአብሔር ብለን ነው የምንኖረው። በቂ ነው በቃ። ለሱ ሰግደን ፌል አናደርግም፣ ለሱ ተገዝተን ፌል አናደርግም። እሱ ባርኮን ምንም ባዶነት አይሰማንም፣ ይሞላዋል። ለእነ ማርያም የሚያስቀርላቸው ለመላእክት እከሌ የሚያስቀረው የሆነ ቦታ የለም። ይህችን ደግሞ ያው እዛ ጋር ስትሰግድ የምታገኘው ፓርት ነው። ይሄን እዛ ጋር ስገድና ይሞላልሃል ብሎ የተወው ፓርት የለም። ለእንትን በረከት አታስፈልገኝም ማርያም በቂ ስለሆነ በቃ በልጇ የምባረከው በረከት በቂ ስለሆነ እሱ ቤቴ ካለ እሱ በህይወቴ ካለ በቂ ነው። ፕሊዝ ግድ የለም እልሁን ተወውና ይህን ጥያቄ አስመልስ፣ ንገሩኝ በል። ካልሆነ ከኪሳራ ዳንክ ማለት ከ1 እስከ 30 ኢየሱስ ብቻ ብል ምን ይፈጠራል? እችን ንገረኝ እስኪ። ምንም ጧፍ ባላበራ ምን ይፈጠር? ምንም ገዳማቱን የእጅንትን ምንም ካለ ንገረኝ ግባና ቅጣት ካለ ሁሌ እንደምናገረው የፍርድ ቀን ያዙልኝ፣ እሱን ሰው ያዙልኝ። ማርያም መታ ማለት ነው። ያዙልኝ፣ ቆይ እንትን በዓሌን አላከበረም፣ ጧፍም አላደረገም። ገብርኤል መጥቶ አዎ የንግሴ ቀን እንትን አላለም። እንግዲህ መልአክ ሲነግስ እንግዲህ ያስቡት። አረ እንደሱማ ካላችሁ ብሎ እዛ ጋር ደግሞ ጊዮርጊስ መጥቶ ይሄ ትቢተኛ ሻማ እንትን ሳይል ሊገባ ነው እንዴ ወደ መንግስት? ያዙልኝ እንዳታስገቡት ነው የሚለው። ወይም ራሱ ኢየሱስ ሂሳብ ሰርቶ ለእንትና በዓላቸውን ስላላከበርክ ንግሳቸውን እንትን ስላላርክ ምን ይመጣል? ምንም ብሮ። አሁን ባን በኢየሱስ ክርስቶስ ካለበት ጨለማ ባን። አሁን ድንግጥ ብለህ መባነን አለብህ አይደል? ብለህ መባነን አለብህ። እውነት እኮ ነው። ግን ምንድን የተበተበብኝ? ማን ነው ዘመኔን ሁሉ የቀለደብኝ? አሁን መባነን አለብህ ብራዘር። አንሰግድም ብራዘር፣ አንሰግድም። ምክንያቱም ባንሰግድ ችግር ያለው ለእግዚአብሔር ብቻ ስለሆነ ነው። ለዚህ ነው ለእግዚአብሔር የምንገዛው። በቃ ለሱ አለመገዛት ከህይወት ያጎለናል። ዳትሰድ። ስለዚህ አይዊሽ በዚህ ላይ የሚያወራ ቢኖር የሚላየም ከተመለሰ ቴዳየም አለ በዚህ ላይ በተሄዱበት በጣም ደስ ይለኛል። ወዳችኋለሁ። ሐሳብ ከደጋገሙ በጣም ይቅርታ ይደረግልኝ። እዚህ ጋር ዲስትራክትድ እየሆንኩ ስላወራሁ ነው። ወዳችኋለሁ። ዳግቻዬ በጣም የሚገርም እግዚአብሔር አምላክ ነፍስ ይባርክ። ምንም የተደጋገመ ሐሳብ የለም ምንም እና እግዚአብሔር አምላክ ነፍስ ይባርክ። እንደው ሐሳቡን ልድገመውና ዜና መዋዕል 29:20 ያለውን ሐሳብ እንዴት ትረዳለህ? ዛሬ የቀረበው ስግደት አንድ ነው። እኔ ያን ስግደት ለእግዚአብሔር አምላክ የቀረበ ስግደት ብቻ ነው ብዬ ነው የማምነው። ሌሎች ግን ለአርጊመንት የሚያነሱት ያንን ክፍል ስለሆነ አይሁን ሁን ግሎሪ አባኩን ምንም ችግር የለው። ለአርጊመንት አብዛኛው ጊዜ ያንን ክፍል ይጠቅሳሉ። ስግደቱንም ደግሞ ለሰው መሰገዱ ትክክል እንደሆነ ለማሳየት እንደ ማስረጃነት ያመጣሉ ያንን ክፍል። ግን የቀረበው ስግደት አንድ ነው። የንጉሱም ጥሪ ከታየ ለአባቶቻችሁ አምላክ ለእግዚአብሔር ነው እና የሚለው። ስለዚህ የመጡት እነኛ ጉባኤ የሰበሰቡት የመጡበት ዓላማ ይታወቃል፣ ግልጽ ተደርጎላቸዋል ብዬ አምናለሁ። ሜላዬ እና እሱን ክፍል እንዴት ታያለ? ለንጉሱም ለእግዚአብሔርም ጭምር የሰገደው ተከፋፍሎን ስግደቱስ እንዴት ተከፈለ የሚለውን ነገር ከአንተ እንስማ እስቲ አባኩ። እሺ በድጋሚ ሰላም ብያለሁ። የትኛውን ነው ቤጋይ? አልሰማዎቹም ነበር በደንብ ስልክ እንትን እያልኩ ዜና መዋዕል 29:20 ላይ ያለው ሐሳብ። ኦኬ እሺ። ለእግዚአብሔር ለንጉሱ የሚለው ሐሳብ ማለት ነው። ያ እሺ። ይሄም እንግዲህ ቅድም ካየናቸው ብሉይ ኪዳን ላይ ካሉ ሐሳቦች የተለየ አይደለም። እዛ ጋር እንግዲህ የምናገኘው ኮንቴክስቱን ስናይ ዳዊት ሲናገር እናገኛለን። አምላካችሁን እግዚአብሔር ባርኩ አይደል የሚላቸው። ከዛ በኋላ ህዝቡ ደግሞ ያደረገውን ነገር እናያለን። አሁን ዳዊት የጠየቀው ጥያቄ አለ፣ ወይም ደግሞ ዳዊት ትእዛዛዊ በሆነ መንገድ የተናገረው ነገር አለ አይደል? ያ ምንድነው? አምላካችሁ እግዚአብሔርን
ባርኩ ነው ያላቸው። ስለዚህ ትእዛዛዊ መመሪያው ምንድነው? እግዚአብሔርን ባርኩ የሚል ነው። ጉባኤው ደግሞ ምንድነው ያደረገው? አዘን ብሎ ሲሰግዱ እናያገኛለን ማለት ነው። ምናልባት እስራኤላውያንን ስንመለከት ዳዊትን ያው ከእግዚአብሔር የተቀባ እንደሆነ እናውቃለን። በዛ አይነት መንገድ እንደ ህዝብ የሚያደርጓቸው ለንጉሶቻቸው የሚሰጡት የራሳቸው የሆነ ትውፊት አላቸው። ያ ትውፊታቸው ልክ ነው ወይስ ልክ አይደለም ነው ፖይንቱ። በእኛ ሀገርም እኮ ብናይ ለነገስታት ይሰግዱ የነበሩ ሰዎች ነበሩ አይደል? በታሪክ የምናውቀው ነገር ነው። ለነገስታቱ ያን ነገር ተሰጠ ማለት ልክ ያደርገዋል ወይ? ልክ አያደርገውም። ግን ዋናው ነገር እዚህ ምዕራፍ ላይ የምናገኘው ነገር ዳዊት የተናገረው ነው። እሱ ላይ ነው የምናሰምረው ማለት ነው። ዳዊት የተናገረው ምንድነው? አምላካችሁን እግዚአብሔርን ባርኩ ነው ያላቸው። ስለዚህ ዳዊት ኤክስፔክት ያደረገው ነገር ምንድነው? ጉባኤው ክብርን እንዲሰጥ ያዘዘው ለማን ነው? ለእግዚአብሔር ነው። ለእግዚአብሔር ነው። ስለዚህ ክፍሉ ላይ እንደምንረዳው ጉባኤው ለእግዚአብሔር ክብር ሲሰጥ እናያለን። ዳዊት ደግሞ የተቀባ ንጉስ ስለሆነ እንደ ሪፕሬዘንታቲቭ ስላዩ ወይም ደግሞ እንደ ተወካይ ስላዩት ዳዊትን ያ ነገር ሲያደርጉ እናያለን። ያ ግን እንደ መመሪያ ወይም ፕሪስክሪፕቲቭ ሆኖ አናገኘው ማለት ነው። የሚገርማችሁ ነገር በተለይም ጉባኤውን ወይም ደግሞ ህዝቡን ስናይ እንደ ትልቅ መማሪያ የምንወስደው ነገር አይደለም። ምናልባት ከስህተታቸው እንማራለን እንጂ ፕራውድ የምናደርገው ነገር አይደለም። ምክንያቱም ብዙ ጊዜ እግዚአብሔር ላይ ሲያመፁበት እናያለን እና ለክርስቲያን ተደርጎ ወይም ደግሞ ትእዛዛዊ በሆነ መንገድ እኛ እንድናደርገው ያን ነገር መመሪያ ሆኖ አናገኘው። አንተ እንዳልከው ቤካም ትእዛዙ ምንድነው? እግዚአብሔርን ባርኩ የሚል ነው። ስለዚህ ዳዊት የተናገረውን ነገር ለእግዚአብሔር ብቻ ያን ክብር እንዲሰጡን ያዘዘው። እኛ የምናደርገው ነገር እሱ ነው። ለእግዚአብሔር ያን ክብር እንሰጣለን ማለት ነው። ግን እንደ ህዝብ ንጉሱን የሚያዩበት መንገድ ያለ፣ ለንጉሱ የሚያደርጓቸው ነገሮች አሉ። እነዛ ግን አሁን ላይ አምጥተን በግድ እናድርገው ከተባለ አይሆንም። እንደዛማ ከሆነ በምድር ላይ ያሉ ነገስታቶች ወይም ደግሞ መሪዎች ሁሉ ምን ማድረግ ይጠበቅብናል? መስገድ ይጠበቅብናል ማለት ነው አይደል? እንደዛ ተደርጎ ከታሰበ ግን ትእዛዝንና ሰዎች የሚያደርጓቸውን ልምምዶች በጣም ለይተን ማየት ይኖርብናል። አሁን አምላካችሁን እግዚአብሔርን ባርኩ የሚለው ቃል ትእዛዛዊ ነው አይደል? የሚደረግ ነገር ነው። ከብሉይ ኪዳን እስከ አዲስ ኪዳን ድረስ ይህን ትእዛዝ እናገኛለን። ስለዚህ በዚህ መመሪያ ላይ ነው የምንቆመው ማለት ነው። ፈርም የሆነ አቋማችን ይሄ ነው። ትክክለኛው አቋማችን ይሄ ነው። በዚህ መሰረት ዳዊት በተናገረው ነገር ላይ ቆመን ከዛ ደግሞ አዲስ ኪዳን ላይ በምናገኛቸው የመጽሐፍ ቅዱስ መንባባቶች ላይ ቆመን ስግደት የሚገባው ለእግዚአብሔር እንደሆነ እንናገራለን ማለት ነው። ምናልባት ቅድም ስታወሩበት አሁን ስገባ የሰማሁትም የአብርሃምም ታሪክ ያው ቅድምም ነካክተነዋል። እሱ ላይ ሰዎች መገንዘብ ያለባቸው ነገር አለ ብዬ አንድ ነገር ልጨምር። ይቅርታ። በተለይ አብርሃም በዚህ ጊዜ የነበረውን ሞቲቭ መረዳት በጣም አስፈላጊ ነው ብዬ ነው የማስበው። ዘፍጥረት ላይ እንደምናነበው አብርሃም ከምን ሞቲቭ ነው ያን ነገር ያደረገው የሚለውን ባክግራውንዱን ብናጠናው በጣም አሪፍ ነው ብዬ አስባለሁ። በተለይም አብርሃም ሚስቱ የሞተችበት ጊዜ ነው። ለሷም የቀብር ቦታ የፈለገበት ሰዓት ላይ ነው የነበረው አይደል? ሳይኮሎጂካሊ የነበረውን ሁኔታ መረዳት ያስፈልጋል ብዬ አስባለሁ። ለነዚህ ለቄጤ ልጆች ሲሰግድ ማለት ነው። እና ሚስቱ ሞታለች። በእንግድነት ነው እዛ ምድር ላይ ያለው። ያን ቦታ እንግዲህ እነሱ ናቸው የያዙት የተቆጣጠሩት። ስለዚህ አብርሃም ለሰዎቹ ጥያቄ ያቀርብላቸዋል የመቃብር ርስት እንዲሰጡት።
ከዛ እነሱም ደግሞ ፈቃደኞች ሆኑ ማለት ነው። አንተ በመካከላችን ያለ ከእግዚአብሔር የሆን ካለቃ ነህ ብሎ ይናገሩታል እና በነፃ ሊሰጡት ፈለጉ ቦታ። ስለዚህ አብርሃም ምንድን ያደረገው ሲሰግድ እናገኘዋለን ማለት ነው። ሲሰግድ እናገኘዋለን። በሌላ አገላለጥ አሁን ላይ እንደሚደረገው ዲፕሎማሲያዊ የሆነ ግንኙነት አድርጋችሁ ማየት ትችላላችሁ። እንደ ክርስቲያን ምን ይዞ መመሪያ ሳይሆን አብርሃም በዛ ሰዓት ላይ ሚስቱ ሞታለች፣ ለእሷ መቃብር ቦታ ይፈልግ ነበር። እነሱ ፈቃደኞቹ ምላሽ ሲሰጡት አብርሃም ያደረገውን ነገር ነው የምናየው ማለት ነው። ስለዚህ የነበረበትን ሳይኮሎጂካል ሁኔታ ግንዛቤ ውስጥ ማስገባት አለብን ብዬ አስባለሁ። ግን በዚህም ሆነ በዛ ሰዎቹ እንግዲህ ቅድም እናንተም እንዳላችሁት አማኞች አይደሉም። አብርሃም ያደረገው ነገር ልክ ነው ተብሎ ከታሰበ አሁንም ሰዎች አብርሃም እንዳደረገው እኛም ለማያምኑ ሰዎች ስግደትን መስጠት አለብን ወደሚሄድ ልክ ያልሆነ ትርጓሜ ይወስደናል ማለት ነው። ስለዚህ እሱ በጣም ጥንቃቄ ያስፈልገዋል። መጽሐፍ ቅዱስን ስንፈታ ስናጠና ራሱ አንዳንድ መልእክቶች ትእዛዛዊ ናቸው ወይንስ አይደሉም ብለን ማየት አለብን። እነሱ ያደረጓቸው ነገሮች ሁሉ እያንዳንዱን ውሰድ ከተባለ አደጋ ውስጥ ነው የምንገባው፣ አደጋ ውስጥ እንገባለን። ግን በማያሻማ መንገድ ስግደት ለእግዚአብሔር እንደሚገባ መጽሐፉ ይነግረናል። ትእዛዝ በሆነ መንገድ ወይም መመሪያ በሆነ መንገድ ወይም ትምህርት በሆነ መንገድ እግዚአብሔርም ከኛ የሚጠበቀው ነገር እሱ ነው፣ ለእሱ ብቻ እንድንሰግድለት ማለት ነው። ስለዚህ ከእግዚአብሔር ውጭ ለየትኛውም ፍጡር ስግደትን ማቅረብ ተገቢ አይደለም ማለት ፈልጋለሁ። ቴንኪዩ ቤካ። ኤላዬ ጸጋ ይብዛልህ። አይ ቲንክ ቴዳዬ ጥያቄ ይኖረዋል ብዬ አስባለሁ። ዳግሻዬም እንደዚሁ። ቴዳዬ ጥያቄ አለ? ቴዳዬን እበልጠዋለሁ በእድሜ፣ ስለዚህ ልቅዳ። እሺ ይቅርታ ቴዳዬ፣ እወድሃለሁ። እንደምታዩት እንግዲህ መሬት የሰጡ ስጦታ የሰጡ ሲሰገድላቸው ታያላችሁ። ስግደቱ ምንድነው? በደንብ ይላብራርቱታል። አሁን ላይ እየሆነ ያለው ግን ጠዋፍ የሰጠው እየተሰገደለት አይደለም። ዣንጥላ የሰጠው እየተሰገደለት አይደለም። የተለያየ ስጦታ የሰጠው እየተሰገደለት አይደለም። እየሰገደ ነው፣ እየሰጠም እየሰገደም ነው። እንግዲህ ቃል በቃል ወስደዋለሁ ክፍሉን የሚል ካለ እየሆነ ያለው ነገር ኦርቶዶክስ ውስጥ ፌር አይደለም። እዛ ቢያንስ ሰጥተው በምላሹ ተሰግዶላቸዋል። አንተ እኮ እዚህ ሰጥተህ የሰገድክለት ማን የሰጠኸው ጻድቅ ለአንተ የሰገደልህ አይደለም። ስለዚህ ሜል ላይ የዚት ፌር እንደው እየሆነ ያለው ነገር ቴንክ ዩ። እውነትም ምንም ፌር አይደለም። ገንዘቡንም ጉልበቱንም እየሰጠ በምላሹ እንደምሳያደርገኝ ያለው ስግደት በጣም ነው የሚያሳዝነው። ይሄ ጥሩ ፖይንት ነው ዳጊ ያነሳው። ቀደም ምስል ነበር በተለይ የአንድ ስግደት ዋጋ ማቴዎስ ላይ እንደምናነበው 4 ላይ የዓለምን መንግስታት አሳይቶት አይደል ብትሰግድልኝ እንሰጣለሁ ያለው እና የአንዲት ስግደት ዋጋ የድን ያህል ነው እና በነፃ ትስገዱ ቢያንስ የሆነ ነገር ተቀበላችሁ ቢሆን ይሻላል ስል ነበር እና አንተም ጥሩ ፖይንት ነው ያነሳው። እነዚህ ሰዎች እንግዲህ ቦታ ሰጡት ለአብርሃም የቀብር ቦታ። እሱ ደግሞ በቃ ከደስታው የተነሳ ከነበረበት ሀዘንም የተነሳ ለእነዚህ ሰዎች ሲሰግድላቸው እናያለን። ስለዚህ አንዳንድ አድርገን መውሰድ እንችላለን። ቦታ ሰጡ፣ ከዛ በኋላ እሱ ደግሞ ስግደት አቀረበ ማለት ነው። አሁን ላይ ግን ስጦታውን የሚሰጠው አካል እየተሰገደለት አይደለም ነው እያለ ያለው ዳጊ። ጥሩ ፖይንት ነው በእውነቱ። ምናልባት ዲያቆን ቴዲ የሚጨምሩት ነገር ካለ እሳቸው የሚሉት እንስማ። እኔም ጥያቄ ነው ያለኝ። ይችን እድል ካገኘን ቅድም ስለነካካው አንዴ ብቻ አይደለም ሁለቴ ስለነካካው የበለጠ ግልጽ እንድታደርገው ነው። ምንም በተመለከተ ነው ትዕዛዝ እና የሰው ድርጊት የሚለው ሁለቱን ነገር ደጋግመህ አንስተሃል። የሰዎቹ ድርጊት እያልክ ያለው ሰዎቹ የምንላቸው ቅዱሳን ናቸው። ቅዱሳን ደግሞ እንግዲህ ይሳሳታሉ ብሎ ማለት ያስቸግራል። ምክንያቱም መንፈስ ቅዱስ የተሞሉ ናቸው የሚል ሙግት ይነሳል።
ስለዚህ የእነሱንስ ድርጊት ትክክል እስከሆነ ድረስ እግዚአብሔር እስካልተቃወመው ድረስ ብንተገብረው ደግሞ ምን ችግር አለ? ትእዛዝ ያልከውስ ምን ማለት ነው? ምን ለማለት ፈልገህ ነው? ትእዛዝ ስትል መመሪያ ስትል ትምህርት ስትል ምን ለማለት ፈልገህ ነው? እሱን አብራርተህ ከዛው ጎን ለጎን ደግሞ የሰዎቹ ድርጊት ቅዱሳን ናቸውና ከቅድስናቸው ተነስተህ የሰዎቹን ድርጊት ብንፈጽመው ለምንድን ነው ኩነኔ የሚሆንብን? አንተ እኮ ብትመልሰው ነው የሚሻለው ቴዲ። ጥያቄውን ከመልስ ጋር ብታቀርበው በጣም አሪፍ ነበር። ከጠየከኝ እሺ የሆነ ነገር ልጨምርበት። በተለይም ትእዛዛ እኔም ብቻ ነው የማይሰማኝ ነው ሁላችንም? እኔም ግራ ግብት አለኝ ታውቃለህ። ቲዳይዋ ሌላዬ ጋር ነው መሰለኝ። ታብታብ አድርጉ። ታብታቡ 200 ያስገቡኝ እስቲ። ማህበረ ቅዱሳን ተባረኩ። ታብታብ አድርጉ። ሜላዬ ኔትወርክ ነው መሰለኝ። አዎ ኔትወርክ ይሆናል። አስወጣው። ሜላዬ ተመለስ። ሜላ እስኪመጣ ድረስ ከታች ኮሜንት ላይ አንድ ሰው አይቻለው። እሱን ሰበብ አድርጌ አንድ ነገር ልናገር። ዛሬ ቀን ማላቃቸው ሰዎች ቤት ገብቼ ነበር። በጌታ ናቸው። መንገድ ላይ እየሄድኩ ስክሮል እያረኩ ስሰማ መወደውን ርዕሰ ጉዳይ ነበረ ሲያወሩ የነበሩት። በጣም ጥቂት ናቸው፣ ቢበዛ 15 ሰዎች ነበር የነበሩት። ስለ 80 አሐዱ ነበረ ሲያወሩ የነበረው እና ምንድነው የምፈልገው ርዕስ ስለነበር ከታች ቁጭ ብዬ የሰማው አንዲት እህት የተሳሳተ ነገር ስትናገር አንድ ወንድም ሊያርማት ገባ። ልክ ነው፣ ተሳስታለች። እሱም ሊያርማት የገባውም ደግሞ ልክ ነው። ማረሙ ትክክል ነው፣ ያረማትም ትክክል ነው። ነገር ግን ነገሩን ባረዘመ ጊዜ እንደሚል መጽሐፉ ይህም ወንድም ንግግሩን ሲያስረዝም የተሳሳተ ነገር ተናገረ እና በኮሜንት ወንድም አለም ተሳስተሃል የሚል ወንድማዊ ኮሜንት በቅንነት አደረግኩኝ። ግን የሚገርመው በጣም ተቆጣ እና ሲቆጣ አስገቡኝ ብዬ ገባው። በፍጹም እንዳወራ አልፈቀደልኝም። የቤቱ ባለቤት ከስልኳ አርቃ ነበር። ሌላ ደግሞ ሴት ነበረች፣ አላወቀችኝም። እሷ አስወጣችኝ። እንደገና ለምኜ ገባው። የቤቱ ባለቤት ጫጫታችንን ሰምታ ስለነበረ መጣችና ለምን ታወሩታላችሁ ይናገር አለች። አታቀኝም እሷም። በኋላ ኤርሚ ሁሉ መጣ። ኤርሚ መጣ። እሱ ራሱ እንዴት እንዲህ ታደርጋላችሁ ምናምን ብሎ ሊገስጽ ሞከረ። ያ ሰው ግን አላስወራም አለኝ። የሚገርማችሁ ነገር ኧረ እባክህ እያልኩ ለምኜም ቢሆን ሀሳቤን ለማቅረብ ሞከርኩኝ እና ግን እዛ ሰውዬ ድፍረት አይቻለሁ። በጣም የሌለ ድፍረት። የተናገራቸው አንዳንድ ነገሮችን ኮት ላደርግ። ለምሳሌ ኢትዮጵያ ኦርቶዶክስ ቤተክርስቲያን የ80 አሐዱን የተቀበለችው ከ1984 ጀምሮ ነው አለ እና ይሄ ለእኔ ትንሽ አስቂኝ ነገር ነው። ከዛ ገብቼ እኔ ትንሽ ሀሳብ ከሰጠው በኋላ አይ ከ1984 አይደለም ከ1954 ነው ብሎ እንግዲህ ራቅ ማድረጉ ነው። እሱን እንደ መከራከሪያ አመጣና እና እባካችሁ እንደው የማታውቁትን ነገር እዛም ለማውራት ሞክሬያለሁ። ትንሽ ማንበብ ጥሩ ነው። ማንበብ ብዙ ነገር ይቀይራል። ለማንበብ እንሞክር። ካልሆነ ግን መስማቱ የተሻለ ነው። መስማት ብልህነት ነው። በእውነት መስማት በጣም መታደል ነውና ማናውቀው ነገር ላይ አስተያየት ባንሰጥ፣ እንደው በጨዋነት መስማት ብንችል ጥሩ ነው። የግድ አስተያየት ግዴታ አይደለም። አላቅም ማለትም ትልቅ ነገር ነውና የሌለ ነገር እንደውም ለመከራከሪያ ብሎ ካነሳቸው ነገር ውስጥ አንደኛው ምንድነው
በ1879 ዓመተ ምህረት 66ቱ ቅዱሳት መጽሐፍ ታትሞ ወጥቷል እና መጀመሪያ ኦርቶዶክስ የምትቀበል የነበረው እሱን ነው ብሎ ማስረጃ ምንድነው ያመጣው? በ1879 ታተመ የሚለው ማለት ነው። ቤተሰቦች ህትመት እኮ ቀኑን አይደለም። እንደዛ ከሆነ አልኩኝ እኔ እንደዛ ከሆነ መጀመሪያ ላይ ከ1879 በፊት 1879 የታተመው በአጼ ሚኒሊክ ጊዜ ነው። በአጼ ቴዎድሮስ ጊዜ አዲስ ኪዳን ብቻ ወጥቷል። ስለዚህ እኔ ደግሞ እሱን ይዤ ግግም ብዬ የኢትዮጵያ ኦርቶዶክስ የምትቀበለው አዲስ ኪዳን ብቻ ነው ልበል ድርቅ ብዬ በቃ። ምክንያቱም ከሱ ቀድሞ አዲስ ኪዳን አለኝ። ከሱ ቀድሞ የታተመ አዲስ ኪዳን አለ። ስለዚህ እሱን ይዞ ሪቋቋ ማለት ይቻላል። እና የምንጠቅሰውን እንወቅ፣ የምናወራውን እንወቅ፣ የምንሞግተውን እንወቅ። የመጀመሪያ መልእክቴ ነው። ግን ይህንን እንድናገር ምክንያት የሆነኝ ከታች አንድ ወንድሜ ኮሜንት ሲጽፍ ያየሁትኝ ከዚህ ቀደም በኮሜንት ግሎሪ አብ ጋር ሲያወራ በኮሜንት ምክር ሀሳብ ያቀረብኩለት ወንድሜ፣ ምናልባት ያንን ኮሜንቴን አይተው ከሆነ መልእክቱ ለማን እንደሆነ በደንብ ትረዳኛለህ። ስም መጥራት ስላልፈለግኩ ነው። የተከፈተ በር ሁሉ የተከፈተ ቤት ሁሉ ያንተ አይደለም እና የምትገባበትን ቤት ምረጥ። ለጌታ ክብር የማይሆኑ ቤቶች አሉ። የጌታ ስም የሚሰደብባቸው ቤቶች አሉ። የእግዚአብሔር ስም የሚነቀፍባቸው ቤቶች አሉ። ለጌታ ክብር የማይሆኑ ቤቶች አሉ። አንተ ደግሞ አገልጋይ ነህ። እንዳየሁትኝ ሰዎች እየሰሙህ ያሉ፣ ሰዎች እየተከተሉህ ያሉ አገልጋይ ነህ። ስለዚህ ሳታውቀው ለክርስቶስ ክብር የሚሆን ምንድነው ለክርስቶስ ክብር የማይሆን ቦታ ላይ እንዳትገኝ የተከፈተ ቤት ሁሉ አትግባ የሚል ነው። ምናልባት ዛን ጊዜ ኮሜንቴን ነግሎሪ ጋር ስታወራ ኮሜንቴን ካየኸው መልእክቱ ለማን እንደሆነ ትረዳኛለህ ብዬ አስባለሁ። ከአክብሮት ጋር ነው ያወራሁትኝ፣ በቅን ልብ ነው ያወራሁትኝ። በቀና መንፈስ ተረዳኝ። ተባረክ። ሜል ላይ መጥቷል። ቀጥል ሜል ላይ። እሺ ቴዲሾ ኔትወርክ ነው ይቅርታ። እንግዲህ መጽሐፍ ቅዱሳችንን ለመረዳት ወይም ደግሞ እንደ አንድ ክርስቲያን የምናደርጋቸው ነገሮች ከምን ተነስተን ነው ማድረግ ያለብን የሚለው ነገር ለመረዳት መጽሐፍ ቅዱሳችንን ቢያንስ በሁለት አይነት መንገድ ከፍለን ማየት አለብን ብዬ አስባለሁ። የመጀመሪያው እንግዲህ ትእዛዛዊ የሆኑ መልእክቶች የምንላቸው ናቸው። ወይም በሌላ አገላለጥ ፕሪስክሪፕቲቭ ፓሴጅ ይባላሉ ማለት ነው። ፕሪስክሪፕቲቭ ፓሴጅ። እነዚህ ፕሪስክሪፕቲቭ ፓሴጆች የምንላቸው ምንድን ናቸው? ትእዛዛትን እናገኝባቸዋለን፣ መርሆች እናገኝባቸዋለን፣ የእምነት አቋሞች እናገኝባቸዋለን፣ መመሪያዎች እናገኝባቸዋለን። አንድ አማኝ በምን አይነት መንገድ ነው ህይወቱን መምራት ያለበት፣ እግዚአብሔር ከዚህ አማኝ ምን ይጠብቃል፣ አማኝ ስለ እግዚአብሔር መስጠት ያለበት ነገር ምንድን ነው፣ እንዴት መኖር አለበት፣ ምን ማመን አለበት የሚሉትን ጉዳዮች የሚነግሩን የመጽሐፍ ቅዱስ ምንባባቶች ናቸው። ፕሪስክሪፕቲቭ የምንላቸው ማለት ነው፣ ትእዛዛዊ የሆኑ ምንባባቶች። ለምሳሌ በብሉይ ኪዳን አድርገን ብናየው ብሉይ ኪዳን ላይ ለምሳሌ ዘጸአት ምዕራፍ 20 ላይ እነዚህ ትእዛዛቶች እናገኛለን አይደል? አትግደል፣ አትስረቅ፣ አታመንዝር፣ ከኔ በቀር ሌሎች አማልክት አይሁንልህ፣ በሰማይ በምድር ከምድርም በታች ባለው የትኛውን ነገር አትቅረጽ፣ ለራስ አታድርግ የሚለው ይሄ ፕሪስክሪፕቲቭ ነው፣ ትእዛዛዊ ነው። በቃ ትእዛዝ ነው። ምንም በአንድምታ ልቀይሮ አልችልም። አንድም ብዬ ወይም በኮመንተሪ ላሻሽለው አልችልም። በቃ እግዚአብሔር ምን እያደረገ ነው? እያዘዘ ነው። ትእዛዛዊ ምንባብ ነው፣ ህግ ነው፣ መመሪያ ነው። ስለዚህ ያን ነገር ማድረግ አለበት ማለት ነው። በብሉይ ኪዳን የነበረ ሰው ወይም በዛ ኪዳን ውስጥ የነበረ ሰው ያን ነገር ማድረግ አለበት። ወደ አዲስ ኪዳን ደግሞ ስንመጣ የታዘዝነው ነገር አለ። የታዘዝነው ነገር ምንድን ነው? በልጁ በኢየሱስ ክርስቶስ እንድናምን ታዘናል ማለት ነው። በልጁ በኢየሱስ ክርስቶስ እንድናምን ታዘናል። እሱን ያመነ ምን ያገኛል? የዘላለም ሕይወት ያገኛል ይላል። ስለዚህ ይሄ ትእዛዛዊ የሆነ ምንባብ ነው። ለእነዚህ አይነት ክፍሎችን ስናገኝ ፕሪስክሪፕቲቭ ናቸው፣ ማድረግ ያለብን ነገሮች ናቸው። በሌላ መንገድ ደግሞ ያሉ ምንባባቶች አሉ። እነሱን ዲስክሪፕቲቭ እንላቸዋለን። የሚገልጹ ናቸው። ዲስክራይብ ነው የሚያደርጉት። ታሪክን ዲስክራይብ ያደርጋሉ። ለምሳሌ ቅድም ያነሳ ነው ታሪክ አለ አይደል? የአብርሃም ታሪክ ዘፍጥረት ምዕራፍ 23 ላይ የምናገኘው እሱ ምን አይነት ፓሴጅ ነው ከተባለ ዲስክራይብ ነው የሚያደርገው፣ ይገልጻል ማለት ነው። ምንድን ነው የሚገልጸው ከተባለ ታሪክን ይገልጻል፣ ድርጊቶችን ያሳያል፣ ታሪካዊ መዋቅሩን ያሳየናል፣ የነበራቸውን ንግግር ያሳየናል። ይሄ አብርሃም በዘመኑ በዚህ ጊዜ ምን አደረገ
የሚለውን ነገር እንድንረዳው ተጽፏል ማለት ነው። ስለዚህ ይሄኛው ዲስክራይብ ነው ያደረገልን፣ መግለጥ ነው ዓላማው፣ መግለጥ ነው ዓላማው። ዘፍጥረት ምዕራፍ 23 ላይ የምናገኘው ነገር እሱ ነው። ስለዚህ ሁለቱ ነገሮች በጣም እንደ ክርስቲያን መጽሐፍ ቅዱሳችን ስናጠና ይሄ እነዚህ ምንባባቶች ፕሪስክራይብ ነው የሚያደርጉት ወይንስ ዲስክራይብ ነው የሚያደርጉት? ትእዛዛዊ ምንባባቶች ናቸው ወይንስ የነበረውን ታሪካዊ ኩነቶች የሚገልጹልን ናቸው ብለን መረዳት ያስፈልጋል። ለምሳሌ ወደ አዲስ ኪዳን እንምጣ። የአዲስ ኪዳን መጽሐፎች ላይ ለምሳሌ ሐዋርያ ስራን የሐዋርያ ስራ መጽሐፍ ሞር ዲስክሪፕቲቭ ነው፣ ትእዛዛዊ መልእክት አይደለም። የሉትም እያልኩ አይደለም፣ ግን እንደ መጽሐፍ ስናየው ማጆሪቲው የሐዋርያ ስራ መጽሐፍ ዲስክራይብ ነው የሚያደርግልን። ሐዋርያቶች የነበራቸውን ህይወት ይነግረናል። ጌታን በማመናቸው የደረሰባቸውን መከራ እናያለን። ለወንጌል የነበራቸውን ቁርጠኝነት እናያለን። ከዛ ደግሞ የሐዋርያው ጳውሎስን መጠራት፣ ሐዋርያዊ ጉዞን እናያለን። እነዚህ ነገሮችን ስናይ ምንድነው ዲስክራይብ ነው የሚያደርግልን። ሉቃስ እያንዳንዱን ነገር እየተከታተልኩ ጻፍኩ አይደል የሚለው እሱን እናገኛለን ማለት ነው። ስለዚህ ፓሴጆቹን እዛ ሐዋርያ ስራ ላይ ያሉ ፓሴጆችን ስናይ ዲስክራይብ ነው የተደረጉት እንደ ዶግማ፣ እንደ መመሪያ። እንደውም ከሐዋርያ ስራ እንደ ዶግማ ምንመዛቸው መመሪያ የሚሆኑ ምንባባቶችን ማግኘት በጣም ከባድ ነው፣ በጣም ከባድ ነው። በተቃራኒው ደግሞ ገላትያ መልእክትን ደግሞ ገላትያ መልእክት ላይ ከዲስክሪፕቲቭ ፕሪስክሪፕቲቭ ይበዛል። መመሪያ ነው የምናገኘው። ብዙ ሀሳቦችን እምነት እንዴት ነው የሚገኘው? በጽድቅ እንደሚገኝ ሐዋርያው ጳውሎስ በጣም አበክሮ ይነግረናል ማለት ነው። እንደውም በእምነት ካልሆነ ጽድቅ የሚገኘው በስራ ከሆነ ክርስቶስን እንኪያስ በከንቱ ነው የሞተው የሚል ሀሳብን ሲያነሳ እናገኘዋለን። በተለይ የሐዋርያው ጳውሎስን መልእክታቶች ስናይ ዲስክሪፕቲቭ ከመሆናቸው ይልቅ ፕሪስክሪፕቲቭ መሆናቸው ወይም ደግሞ ነገሮችን ከመግለጥ ወይም ደግሞ ታሪካዊ የሆነ ፍሰቱን ጠብቆ ከማብራራት ይልቅ ትእዛዝን ነው የምናገኘው። እኔ እኮ ሐዋርያ ነኝ ሲል ነው አይደል የምናገኘው። ሐዋርያ ነኝ ምን እያለን ነው እንዴ? ትምህርትን እኮ ማስተላለፍ እችላለሁ፣ ለቤተክርስቲያን መሰረት መጣል እችላለሁ እያለ ዲፌንድ ሲያደርግ እናገኘዋለን ማለት ነው። ስለዚህ የሐዋርያው ጳውሎስን መልእክታቶችን ስናይ ምንባባቶቹ ፕሪስክሪፕቲቭ ናቸው፣ ትእዛዛዊ ናቸው፣ መመሪያን የያዙ ክፍሎች ናቸው። ስለዚህ ሁለቱን ነገሮች እንትናቸው ኔቸራቸውን ማወቅ አለብን፣ ባህሪያቸውን ማወቅ አለብን። የሁለቱ ፕሪስክሪፕቲቭ እና ዲስክሪፕቲቭ ስንል ነገሩን ታሪካዊ የሆነውን ነገር ነው የሚገልጽልን። ለምሳሌ ወንጌላትን ተመልከቱ። የማቴዎስ ወንጌል፣ የማርቆስ ወንጌልን እነዚህ ተመሳሳይ የምንላቸው ከዮሐንስ ወንጌል ውጭ ማለት ነው፣ ሲኖፕቲክስ ብለን የምንጠራቸው ተመሳሳይ ወንጌላቶች። እነሱን ስናይ ምንድን ነው የምናገኘው? የዘር ሐረግ እናገኛለን። ከዛ ኢየሱስ ክርስቶስ እንዴት ተወለደ የሚለው እናገኛለን። ከዛ በኋላ ንጉሥ እሱን ለማስገደል የሞከረውን ሙከራ እናገኛለን። የኢየሱስን መሰደት እናገኛለን፣ መጠመቁን ምናምን። እነዚህ ምንድን ናቸው? ዲስክራይብ ነው የሚያደርግልን፣ ትእዛዝን አይደለም እናገኝ። ለምሳሌ ኢየሱስ ክርስቶስ በ30 ዓመቱ ተጠመቀ ይለናል። ኢየሱስ ክርስቶስ በ30 ዓመቱ ተጠመቀ ማለት አንተ በ30 ዓመት ተጠመቅ ማለት ነው እንዴ? አይደለም። አያችሁ፣ ትእዛዝ አይደለም፣ ዲስክራይብ ነው ያደረገው። ኢየሱስ ክርስቶስ በ30 ዓመቱ ተጠመቀ። ከዛ የምንይዘው የሆነ መመሪያ ሊኖር ይችላል። ምን አይነት መመሪያ ከተባለ ኢየሱስ ክርስቶስ ለምን በ30 ዓመቱ ተጠመቀ ብለን ከብሉይ ኪዳን የነበረውን ሕግ ልናይ እንችላለን። ከዛ ባለፈ ግን ወደኛ ሕይወት አምጥተን አይ ኢየሱስ በ30 ዓመቱ ስለተጠመቀ እኔም በ30 ዓመቴ ነው የምጠመቀው ማለት አልችልም ማለት ነው። ዲስክራይብ ነው የሚያደርገው። የዮሐንስ ወንጌል ላይ ደግሞ ስንመጣ የዮሐንስ ወንጌል ላይ መመሪያዎች እናገኛለን። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ላይ እውነት እውነት እላችኋለሁ ሰው ከውኃና ከመንፈስ ካልተወለደ የእግዚአብሔር መንግስት ሊገባ አይችልም ይላል። አያችሁ፣ ይህ ትእዛዝ ነው። ዲስክራይብ አይደለም እያደረገ ያለው፣ ፕሪስክራይብ እያደረገ ነው ያለው። ትእዛዝን እያስቀመጠ ነው የምናገኘው። ፕሪንስፕልን፣ መርህን እያስቀመጠ ነው የምናገኘው እና መጽሐፍ ቅዱሳችን ስናጠና ቢያንስ በዚህ በሁለቱ መንገድ ማየት አለብን፣ የመጽሐፍ ቅዱስን ክፍሎች ማለት ነው። ጸሐፊው ሲጽፍልን በወቅቱ የነበረውን ታሪካዊ ሁኔታ ሊነግረን ነው የፈለገው ወይንስ መመሪያ ነው እየሰጠን ያለው? በተለይ አሁን እኛ በዚህ ዘመን ላለን ክርስቲያኖች እንደ መመሪያ ነው የምንወስዳቸው ከተባለ አይደለም። የብሉይ ኪዳን ሐሳቦች እንደዛ በጭራሽ ልናያቸው አንችልም። ለምሳሌ መጽሐፈ ዜና መዋዕል ቀዳማዊ፣ መጽሐፈ ዜና መዋዕል ካልዓዊ ወይም ሁለተኛ የምንላቸው መጽሐፍቶች ስናይ ምንድን ነው ሐሳባቸው ከተባለ ታሪክን ነው የሚገልጹት አይደል? መዋዕል ናቸው፣ ታሪክን ነው የሚያብራሩት።
መጽሐፈ ሳሙኤልን በናይ ቀዳማዊ ሁለተኛው መጽሐፈ ሳሙኤል ስናይ እዛ ጋር የምናገኘው ታሪክን ነው የምናገኘው። የነገስታቱን ታሪክ ነው የምናገኘው። መጽሐፈ አስቴርን ስናይ ምንድን ነው የምናገኘው? ታሪክ ነው የምናገኘው። ገባችሁ? ከዛ ግን ከውስጡ የሆነ ለእኛ ለህይወታችን የሚጠቅም መመሪያ እናገኝም ወይ? እናገኛለን ኦፍኮርስ። ግን ሲጻፍ የተጻፈበት ዋና ዓላማ ምንድን ነው? ዲስክራይብ ማድረግ ነው፣ መግለጥ ነው። የነበረውን በዛ ጊዜ የነበረውን የእግዚአብሔር ሕዝብ በምን አይነት መንገድ እንዳለፈ ነው የሚነግረን። ለምሳሌ የሙሴ መጽሐፍቶች እነዚህ 5ቱ መጽሐፍቶች ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቅና ዘዳግም። ዘዳግም ዓላማው ምን ነበር? ዘዳግም ቃሉ ራሱ እንደሚያሳየው መድገም ማለት ነው። አዲስ ጄኔሬሽን ስለተነሳ ለዛ ጄኔሬሽን ምን አደረገ? ደገመ ማለት ነው። ሙሴ በፊት የነበረውን ነገር በድጋሚ ነገረ ለህዝቡ። አያችሁ፣ ዲስክራይብ ነው ያደረገላቸው እንጂ ፕሪስክራይብ አይደለም ያደረገው። ትእዛዝን ሲሰጥ አናገኝም። እና ከነዚህም አባቶች ህይወት ስናይ፣ ከአብርሃም ህይወት ስናይ፣ ከአብርሃም ህይወት ምንድን ነው የምንወስደው የሚለውን ነገር በጣም በጥንቃቄ ማየት አለብን። ዳዊትን ስናይ እንዴ ከአንድ በላይ ሚስት ነበራቸው እኮ አይደል? እሱን አይዘን አሁን ለእኛ ለዘመን አምጥተን ፕሪስክራይብ እናደርገዋለን ወይ? አናደርገውም። ጀስት መጽሐፍ ቅዱሳችን ድክመታቸውና ጥንካሬያቸውን በሚገባ የነገረን መጽሐፍ ስለሆነ ድክመታቸውን ይነግረናል። ድክመታቸውን ነገረን ማለት ድክመታቸውን አምጥቼ እኔ አሁን ለክርስቲያኑ እጠቀምበታለሁ ወይ ማለት ነው? እሱ በተሳሳተው መንገድ እንዲህ ማድረጋለሁ ማለት ነው? አይደለም። ዲስክሪፕሽን ነው እንጂ ፕሪስክሪፕሽን ስላልሆነ እና ሁለቱን ነገሮች በጣም መጽሐፍ ቅዱሳችን ስናጠና በጥንቃቄ ማየት አለብን። ስለዚህ ካሁን በኋላ ምናልባት በዚህ መንገድ ማታጠኑ ክርስቲያኖች ካላችሁ መጽሐፍ ቅዱሳችሁን ስታጠኑ በዚህ አይነት መንገድ አጥኑ። መጽሐፍቶችን እንደ ምዕራፉን ብቻ ሳይሆን እንደ መጽሐፍም ቅድም እናልኳችሁ ሐዋርያ ሥራ መጽሐፍ ሞር ፕሪስክሪፕቲቭ ነው፣ ታሪክ ነው የሚነግረን። የሐዋርያው ጳውሎስ መልእክታትን ስናገኝስ ምንድን ነው የምናገኘው? ትእዛዝን ነው የምናገኘው፣ መመሪያን ነው የምናገኘው። ለዛ ከሆነ ብዙ ጊዜ አይታችሁ ከሆነ ነገረ ድህነት የምናብራራባቸው መጽሐፍቶች ምን ላይ የተመረኮዙ ናቸው? ገላትያ ላይ፣ ኤፌሶን ላይ አይደል? እነዚህ መልእክቶች ላይ ነው ሞር ኢንፈሳይዝ የምንሰጠው። ለምን ከተባለ ዲስክሪፕቲቭ የሆኑ መጽሐፍቶች አይደሉም። ከሐዋርያ ሥራ መመሪያ ያን ያህል እንወስዳለን ወይ ከተባለ በጣም በፐርሰንት ብናስቀምጠው ትንሽ ነው፣ በጣም ትንሽ ነው። ስለዚህ እንደ ክርስቲያን መጽሐፍ ቅዱስን በተለይ በጣም ለመረዳት የምትፈልጉ ሰዎች ካላችሁ በዚህ አሁን ባስቀመጥኩላችሁ መንገድ ፕሪስክራይብ ነው ያደረገው ወይስ ዲስክራይብ ነው ያደረገው ብላችሁ ማየት ይኖርባችኋል። መልቼልህ ከሆነ ቴዲሾ አላቅም፣ አንተ ተጨማሪ ነገር ጨምሩበት። ቴዳዬ የለህም እንዴ? አለሁ ሚላ የጌታ ኢየሱስ ጸጋውን ያብዛልህ። የጠየቅኩት በምክንያት ነው። እንግዲህ የሰማችሁ ሰዎች ሰምታችኋል ብዬ አስባለሁ። አንዳች ነገርም ቀርቶላችኋል ብዬ አስባለሁ እና የጠየቅኩት በምክንያት ነው፣ ሆነ ብዬ ነው። እግዚአብሔር አምላክ ይባርክ፣ ተባረክ፣ ለበረከቱ ነው እንደማለም። ስለዚህ እንደ ክርስቲያን እኛ ክርስቲያኖች ነን። መጽሐፍ ቅዱስ የሚለውን አሜን የምንል፣ መጽሐፍ ቅዱስ ደግሞ አታርጉ የሚለንን ላለማድረግ የምንሞክር የምንተጋ የመጽሐፉ ተማሪዎች፣ ደቀ መዝሙሮች፣ አማኞች ነን። ስለዚህ መጽሐፍ ቅዱስ ምን ይላል ነው እንጂ የምንለው አባቶች ምን አሉ አንልም። መጽሐፍ ቅዱስ ቀጥሎ ነው አባቶች ምን አሉ የምንለው። ይህንን ጉዳይ እንዴት አብራሩት ነው የምንለው። መጽሐፍ ቅዱስ ላይ ያለውን ጥቅስ እንይዝና እንዴት አብራሩት፣ እንዴት አዩት፣ እንዴት ተረዱት ነው። መጽሐፍ ቅዱስ ዝም ባለበት ከሌ የተባለው አባት ብለህ ብትለኝ ከየት አመጣው ነው የምልህ። ስለዚህ የመጽሐፍ ቅዱስ ተማሪዎች ስለሆንን መጽሐፉን እናከብራለን፣ እንታዘዛለን። ስግደትን በተመለከተ መጽሐፍ ቅዱስ ግልጽ የሆነ አቋም አለው እያለን ነው። እንግዲህ ወንድማችን ሚሎስ ምን ትእዛዝ አለው? ምን የሚል ለእኔ ስገድ ብሎ እግዚአብሔር አዞናል። ከዛስ ውጪ ለእከሌ ስገድ የሚላለው የለውም። በቀጥታም ይሁን በተዘዋዋሪ ለእከሌ ለእንቶኔ ስገድ የሚል የለውም። ሜላ ቅድም ሲናገር አይታችሁት ከሆነ የሰዎች ልምምድን ናሙና አናደርግም የሚል ነገር አንስቷል። ቤተሰቦቻችን ግን የሰዎችን
ልምምድ ነው፣ የሰዎችን ድርጊት ነው ናሙና የሚያደርጉት። ቅድም ስለ አብርሃም አንስተናል። እስኪ ወደኋላ ደግሞ ትንሽ መለስ እንበልና ምንድነው ወደፊት ትንሽ አለፍ እንበልና ከአብርሃም በኋላ ያዕቆብ ጋር እንሂድ። ያዕቆብ እንግዲህ መጀመሪያ የአብርሃም ላይ መንደርደሪያ አንድ ነገር ልናገር። አቤት አቤት ክርስትናችሁ እንዴት እኮ እንደሚያሳፍር። ኦኬ ሚውት አድርጋችሁታል። ታዲያ ምን ነው ብሎክ የሚለውን ረሳችሁት? አይጠፋም እንዴ? አለሁ ይቅርታ አላየሁትም ነበር። እንዴት አይነት አስተዳደግ ነው? በቂ አጥፍቼዋለሁ። አሁን በጣም መሰለኝ ያኔ ነኝ የወለድኩት። በነገራችን ላይ ወደ እኔ የወለድኩት በጣም ያሳፍራሉ ጌታ። እሺ ሐሳቡ ጋር ልምጣ። አብርሃም ልብ አድርጉ፣ ቅዱሱ አብርሃም እደግመዋለሁ፣ ቅዱሱ አብርሃም ለጣዖት አምላኪዎችን የሰገደው። ከዛ ይሄ ጥቅስ ለምንድን ነው የሚጠቀስልህ? ለቅዱሳን ስግደት ይገባል ለሚል ለቅዱሳን ስግደት ይገባል ለሚለው ቅዱሱ አብርሃም ለጣዖት አምላኪዎች የሰገደውን ለቅዱሳን ስግደት ይገባል። ኦኬ ወደ ያዕቆብ ስንሄድ መንትያ ወንድሙ ኤሳውን እናገኛለን አይደል? ስለ ኤሳው ቅድስና ምንም የተባለው ነገር የለም። ይልቁንስ ብኩርናውን የሸጠ ተብሎ ነው የሚወቀሰው አይደል? በምስር ወጥ የለወጠ። እንደውም አንዳንድ ወንድሞቻችን እህቶቻችን እሺ ስላላወኩ ነው። እኔ ግን ሃይማኖት አልጠራሁም፣ ምን አይነት አስተዳደግ ነው ያልኩት እና ቤተ እምነት አልጠራሁም። የጳውሎስ ፍሬ ግን አስገቡኝ አልክና ኢንቫይስ ስትደረግ መቀበል አልፈለክም። ምን እንደሆነ አላውቅም። ያዕቆብ ቅዱስ እንደሆነ የሚያምኑ ሰዎች ኤሳው ብኩርናውን እንደሸጠ ይነግሩንና እንደውም እንደ ኤሳው ብኩርናችሁን አትሽጡ ማለት ሃይማኖታችሁን አትለውጡ ብለው ይሉናል። ስለዚህ ምን ማለት ነው? እስኪ እነሱ የተጠቀሙትን አረፍተ ነገር እስኪ ትንሽ ፈታ እናድርገው ብለን ስንል ያዕቆብ ከሃዲ ነው ማለት ነው። እንደ ያዕቆብ ማን ነው? ይቅርታ ኤሳው ከሃዲ ነው ማለት ነው። እንደ ኤሳው ብኩርናችሁን አትሽጡ ሲሉን እንደ ኤሳው አትካዱ እያሉን ነው ማለት ነው። ኦኬ ስለዚህ ኤሳው የካደ ነው ማለት ነው። ለካደው ለኤሳው ማን ሰገደ? ቅዱሱ ያዕቆብ ሰገደ። ይሄ ጥቅስ ግን በሚገርም ሁኔታ ለክርክር ይቀርባል፣ እንደ ማስረጃ ሆኖ ይቀርባል። ለምን ሰገደ የሚል ግን ለማንበብ ፈቃደኞች አይሆኑም። ታውቃላችሁ አይደል? እሺ ወደኋላ ትንሽ እንደርደራ የያዕቆብን ታሪክ። ያዕቆብ ወደ አገሩ እየተመለሰ ከላባ ቤት ማለት ነው፣ ብዙ ሰራዊት ሆኖ ከላባ ቤት ወደ አገሩ እየተመለሰ ማንን እንደፈራ ታስታውሳላችሁ? ዘፍጥረት ላይ ኤሳውን የፈራው ይገለኛል ብሎ። በዚህም ምክንያት ይዞት እየተመለሰ ያለውን ቤተሰቡን፣ ሰራተኞቹን፣ ከብቱን፣ ሀብቱን፣ ንብረቱን በተለያየ ሰራዊት ከፈለ። ምክንያቱስ ኤሳው እነዛን ገሎ እስኪመጣ ድረስ እሱ ጋር እስኪደርስ ድረስ ይደክመዋል፣ ምናልባትም ይራራልኛል አይነት ሐሳብ ያሰበ ይመስላል። ሲገናኙ እንደነርሱ እምነትና ትምህርት በተቃራኒ ኤሳው ለያዕቆብ መስገድ ሲገባው ያዕቆብ ለኤሳው ለምን ሰገደ? ምክንያቱም ያዕቆብ ፈርቶ ስለነበረ ነው። ይገለኛል ብሎ ፈርቶ ስለነበረ ነው። ስለዚህ የፈሪን ሰው ድርጊት ነው እነርሱ ለቅዱሳን ስግደት ይገባል ለሚል ትምህርታቸው ለማጣፈጫ እንደ ጨውነት ጠብ እያደረጉ ያሉትና ትምህርቱ ይህ መጽሐፍ ቅዱሳዊ መሆኑን የሚጠቅሷቸው ጥቅሶች ደካማነት ያሳያቸዋል። የሚጠቅሷቸው ጥቅሶች አቅመቢስ መሆናቸውን ስትመለከቱ ትምህርቱ የሰው ትምህርት መሆኑን ብቻ አይደለም፣ በጣም ደካማ ትምህርት መሆኑንም ታስተውላላችሁ። ታዲያ እንዴት ነው ትምህርቱ ደካማ ሆኖ የሰው ትምህርት ሆኖ እንደዚህ የጸናው ካላችሁኝ፣ ሞኝ የያዘው ነገር መቼም እንትን አይልም። የሞኝ እጅ ላይ አትውደቁ። አንድ ሞኝ የሆነ ነገር እኝቅ አድርጎ ከያዘ በቃ ያዘ ነው። እንደዛ ሆኖ ነው እና ይህንን ነው መጨምረው። ሜላዬ ጸጋውን ያብዛልህ። ጌታ ኢየሱስ ክርስቶስ ይባርክ። አባቴ ልጅ አሜን። ቴዲሾ ምናልባት አንድ ነገር ለመጨመር እንደ ምሳሌ አድርጌ ቅድም ባልኳቸው ላይ ትእዛዛዊ ሲሆን ፕሪስክሪፕቲቭ ሲሆን ስግደትን በተመለከተ እርሳችን ስግደት ስለሆነ
በተለይ ኦርቶዶክሳውያን እዚህ ውስጥ ያላችሁ ሐሳቡ እንድትረዱት ማለት ነው። አሁን ስግደትን በተመለከተ ትእዛዛዊ መሆን አለበት ስንል ምን ማለታችን ነው የሚል ጥያቄ ከተነሳ እሱን መጽሐፍ ቅዱሳዊ ድጋፍ አድርጌ ላሳያችሁ። ለምሳሌ መዝሙረ ዳዊት ምዕራፍ 95 ላይ እንደዚህ ይላል። ኑ ይላል ቁጥር 6 ላይ ኑ እንስገድ ለእርሱም እንገዛ ይላል። በእርሱ ባደረገን በእግዚአብሔር ፊት እንንበርከክ ይላል፣ እርሱ አምላካችን ነውና። አያችሁ፣ ፕሪስክሪፕቲቭ ማለት ይሄ ነው፣ ትእዛዛዊ ማለት ይሄ ነው። ኑ እንስገድ፣ ከዛስ ለእርሱም እንበል እንገዛ ይላል ማለት ነው። እንደዚህ አይነት መንባባቶች ስናገኝ ምንድናቸው? ፕሪስክራይብ እያደረጉ ነው፣ ትእዛዛዊ የሆኑ ነገሮችን እያሳዩን ነው። ሌላ ልጨምርላችሁ ከብሉይ ኪዳን በትንቢተ ኢሳይያስ ላይ ትንቢተ ኢሳይያስ ምዕራፍ 45 ላይ ቁጥር 23 ትንቢተ ኢሳይያስ ምዕራፍ 45 ቁጥር 23 ላይ እንደዚህ ይላል። ራሱ እግዚአብሔር ሲናገር ከቁጥር 22 ጀምሮ እኔ አምላክ ነኝና ከኔ በቀር ሌላ የለምና ወደ እኔ ዘወር ብትሉ ትድኑም አላችሁ። ቃሌ ካፌ በጽድቅ ወጥታለች አትመለስም። ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ በራሴ ምያለሁ ይላል። አያችሁ፣ አሁን እዚህ ጋር ደግሞ ተናጋሪው ማለት እግዚአብሔር ነው። ምን ይላል? ጉልበት ሁሉ ለእኔ ይንበረከካል ይላል። ይሄ የሚያሳየው ምንድን ነው? ትእዛዛዊ ነው ማለት ነው። ስግደት ለማን ነው የሚገባው? ለእግዚአብሔር ነው። ራሱ እግዚአብሔር ለእኔ ብሎ ሲናገር እናገኛለን። ከዛ መዝሙረ ዳዊት ደግሞ ለእርሱ ለእግዚአብሔር ደግሞ ምን እናደርግ ይላል? እንስገድ እንገዛለት ይላል ማለት ነው። ከብሉይ ኪዳን ሁለት መባቶችን እንደዚህ ማንሳት እንችላለን። ወደ አዲስ ኪዳን ደግሞ ስንመጣ በፊልጵስዩስ ምዕራፍ 2 ላይ ሐዋርያው ጳውሎስ የሚናገር ነገር አለ። ይናገራል ቁጥር 10 ላይ በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። አያችሁ፣ አሁንም በጣም ግልጽ ነው። ጉልበት ለማን ነው መንበርከክ ያለበት? ለኢየሱስ ክርስቶስ መሆኑን ሐዋርያው ጳውሎስ ትእዛዛዊ በሆነ መንገድ ይነግረናል ማለት ነው። ራሱ ጌታችን ኢየሱስ ክርስቶስም የማቴዎስ ወንጌል ምዕራፍ 4 ላይ ለአምላክ ስገድ ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና። ምን ተብሏል? ተጽፏልና። አያችሁ፣ ትእዛዛዊ ነው ማለት ነው። ራዕየ ዮሐንስ ቅድም የጠቀስነው ራዕየ ዮሐንስ ላይ ተመሳሳይ ነገር ነው የምናገኘው። መልአኩም የሚያስቀምጥልን ምንድነው? ትእዛዛዊ በሆነ መንገድ ነው የሚነግረን ማለት ነው። ራዕየ ዮሐንስ ምዕራፍ 19 ቁጥር 10 ላይ እንደ አጋጣሚ ያው መንባባቶቹ ቁጥር 10 ይበዛቸዋል። ምንድነው የሚለው? እንዳታደርገው ተጠንቀቅ ካለ በኋላ ለእግዚአብሔር ስገድ ነው የሚለው። አያችሁ፣ ትእዛዝ ነው። ለእግዚአብሔር ስገድ። ሌሎቹን ስናይስ እና አብርሃምን ስናነሳስ ቅድም እንዳልኳችሁ ምንድን ነው ዲስክራይብ ነው የሚያደርጉት። አብርሃም እንደዚህ ሆኖ በዚህ ሰገደ እያለ ዲስክራይብ ነው የሚያደርገው እንጂ ትእዛዛዊ የሆነ መመሪያን ከብሉይ ኪዳንም ከአዲስ ኪዳንም ፕሪስክሪፕቲቭ በሆነ መንገድ አንድ መንባብ ማግኘት አትችሉም። ስለዚህ እኛ ለእግዚአብሔር ነው ስግደት የሚገባው ስንል እንደዚህ ትእዛዛዊ በሆነ መንገድ ከብሉይ ኪዳንም ከአዲስ ኪዳንም ካሉ መንባባቶች እየጠቀስን ነው። እናንተም ለቅዱሳን ስግደት ያስፈልጋል፣ ለመላእክቶች ስግደት ያስፈልጋል ስትሉ በዚህ አይነት መንገድ ትእዛዛዊ በሆነ መመሪያ እንድታሳዩን እንጠይቃለን። እሺ ቴዲ ቴንኪዩ።